ትላንትና አጠገቡ ያለው ወንድሙ የተገደለበትን ወንጌል ነው ይዞ ፊልጶስ ሰማርያ ይገባል። ትላንትና ይሄንን ልጅ ጓደኛውን አስገድሎበታል። ያስገድላል ማለት ነው። ተረገለው በእውነት ርዕስ ያስቀይራል። የሰውየው አለባበስ ርዕስ ሊያስቀይር ይችላል። በዛ ላይ ዝም ብሎ አይነት ሰው አይደለም። የገንዘብ ሹም ነው። ህግ እኮ ከባድ ነው። መንፈስ ካልነካ አሁን ሲሰብከው ይቀበሉኛል፣ ይሰሙኛል፣ ያዳምጡኛል ብሎ አይደለም። ትላንትና አጠገቡ ያለ አብሮት የሚያገለግለው ወንድም በድንጋይ ተወግሮ ተገሏል። ቀጥሎ ምዕራፍ 8 ይሄ ሳውል የሚሉ ሰውዬ አላቆመም፣ እያሳደዳቸው ነው። ደቀ መዛሙር ተበትኖም አልበቃውም፣ እንደገና ለማስገደል እየሄደ ነው። እስቲ ጮክ ብሎ እኔ ክርስቶስን እሰብከዋለሁ። የሐዋርያት ሥራ ምዕራፍ 8 ከኢየሱስ ውጪ ብዙ የምንሰብከው ርዕስ የለንም፣ ወንጌል አማኝ ስለሆንን ማለት ነው። ክብር ለእግዚአብሔር ይሁን። የሐዋርያት ሥራ ምዕራፍ 8 ላይ ያለ የጌታ ቃል ክፍል ያነበብነው አብረን ያነበብነው ምዕራፍ 8 ቁጥር 5 ላይ ያለ የጌታ ቃል ክፍል ነው። ወንድማችን ወንጌላዊው ሉቃስ እንደጻፈው ምዕራፍ 8ን በሙሉ ከግማሽ በላይ ለሚሆነውን ምዕራፍ 8ን ለዚህኛው ወንጌላዊ ይሰጠዋል። ወንጌላዊ ፊልጶስ ለተባለው የኢየሩሳሌም ቤተክርስቲያን ዲያቆን ነበር። በኋላ ላይ ሰማርያ ከተማ ገብቶ ወንጌል ሰባኪ ይሆናል። በኋላ ደግሞ ወደዛ ወደ 20ዎቹ ምዕራፎች አካባቢ ደግሞ ስትሄዱ ጳውሎስ ለአያሌ ቀን እዚህ ሰው ቤት አርፎ ነበርና ወንጌላዊ ፊልጶስ ቤት አረፍን ተብሎ ደግሞ ተጽፎለታልና ይሄ ወንጌላዊ በዚህ ቦታ ላይ ሰፋ ያለ ሽፋን አግኝቷል። እንግዲህ ይሄኛው ወንጌላዊና ከዚህ ደግሞ ቀደም ብሎ ምዕራፍ 7ን ወደ 60 ቁጥር አካባቢ ጥርግርግ አድርጎ የወሰደው የዚህኛው ወጣት ልጅ አብሮ አገልጋይ የነበረ በኢየሩሳሌም ቤተክርስቲያን ላይ ዲያቆን የነበረ አንድ ወጣት ልጅ ነበር አይደል? እኔ በጣም ነው የምወደው፣ ደጋግሜ ማነሳዋለሁ። እስጢፋኖስ የሚባል አንድ በጣም ወጣት ልጅ እና መንፈስ ቅዱስ እያቀበለው እንደሚሰብክ ግልጽ ነው። ከአብርሃም ተነሳ አይደል? ይስሐቅና ያዕቆብን ነካ አረጋቸው። አብርሃም በድንኳን ኖረ፣ እነሱም በድንኳን ኖሩ ብሎ ነካ አረጋቸው። ያው ላይኔጅ መጠበቅ ስላለበት እሱን ጠብቆ ነው ሄደው። አብርሃምን ነካ። አብርሃም ጋር ትንሽ ሰፋ ያለ ቆየ። ይስሐቅን ያዕቆብን ነካ አድርጎ አለፋቸው። በዮሴፍ አቋርጦ ግብጽ ገባ። በዮሴፍ በኩል አድርጎ ግብጽ ገባ። ግብጽ ገብቶ አልቆየም፣ ሙሴ ጋር መጣ። 400 ዓመቱን አንዴ ነው ያጠፈው። ሙሴ ጋር መጥቶ ሙሴ የሕጉ ተቀባይና የእስራኤል መሪ ስለነበር ሙሴ ጋር ሰፋ ያለ ሽፋን ቆየ። ከዛ ከሙሴ ጋር አብሮ ወጡ አለና በምድረ በዳ ያሉ እግዚአብሔር አምላክ የመገናኛ ድንኳን እንዲሰራለት ፈለገ አለና የመገናኛውን ድንኳን ይዘው ከነዓን ገቡ ብሎ ከኢያሱ ጋር ገቡ ብሎ ኢያሱን ነካው። ኢያሱን ነክቶት ወዲያው ዳዊት ጋር መጣና ቤት ልስራልህ አለው አለ። አንተ አትሰራልኝም፣ ልጅ ነው የሚሰራልኝ ሰለሞን ነው ብሎ ሰለሞንን ነካው። ከዛ ምን አይነት ቤት ሰሩልኛላችሁ ብሎ ኢሳይያስ ጋር መጣ። ከዛ በኋላ ልባችሁ ምናምን የታወረ ብሎ እነሱ ጋር መጣ። ወጥ አውጥተው በድንጋይ ይህንን ሲሰብክ የፊቱ ቁርበት አበራ የሚል ቃል አለ። ይሄ ቆዳው ሲያብረቀረቅ እንግዲህ ቸርች ቢሆን ባይዘው አሁን እኔ ፊቴ ያብረቀረቀ ቢመስላችሁ ያብረቀረኩ ነው አይደለም ያልኩት። አሁን ቢመስላችሁ ምንድነው የምትሉት? ታየኝ፣ ውስጥ ያለውን ነገር አየሁት ነው የምትሉት አይደል? በመንፈስ የምንለው ነገር አለ። እስጢፋኖስ ፊቱ ያብረቀረቀው ሊገሉት የተሰበሰቡ ሰዎች ማለት ነው። ምን ለመካድ እየጣሩ ያሉ ሰዎች ማለት ነው። ፊዚካሊ እዚህ ላይ ሲመጣ ፊቱ ነው የሚያበራው። ተባው አዎ የአማልክት ልጅ ያዩ አይደል? እስኪ መስላቸው ድረስ ፊቱ አበራ ይላል። ተነጋገሩ። ቁርበቱ እያበራ ነው አለው። አዎ ለኔ ብቻ አይደለም የሚታየኝ። አዎ ሰው ግን ከባድ ነው። ፊትህም እያበራ ይወግራል። ህግ እኮ ከባድ ነው። መንፈስ ካልነካ ይሄንን ሲሰብክ ሳውል የተባለው አይደል? ጎበዝ ገና ጳውሎስም ገና ያንግ ነው። በጣም አግሬሲቭ ነው እና ይጠብቀው ነበር። ከከተማ ወደ ዳር አወጡትና በድንጋይ ሲወግሩት አስወጋሪ ሆኖ የወጋሪዎቹ ልብስ ቆሞ ይጠብቃል። እስጢፋኖስን ካስገደለ በኋላ አይደል? ምዕራፍ 7 ላይ ካስገደለ በኋላ ምዕራፍ 8 ላይ አማኞች በሙሉ ሲሰደዱ አላበቃም ጳውሎስ አይደል? ሳውል የሚሉትም አይደል የሚለው ምዕራፍ 8 መጀመሪያ ላይ ሳውል የሚሉትም በአንዳንድ መንደሮች እየዞረ ለማሳሰርና ለማስገደል ፈቃድ ተቀብሎ ይሮጥ ነበር። ትላንትና አጠገቡ ያለው ወንድሙ የተገደለበትን ወንጌል ነው ይዞ ፊልጶስ ሰማርያ የገባው። ትላንትና ይህንን ልጅ ጓደኛውን አስገድሎበታል። ያስገድላል ማለት ነው። አሁን ሲሰብከው
ይቀበሉኛል፣ ይሰሙኛል፣ ያዳምጡኛል ብሎ አይደለም። ትላንትና አጠገቡ ያለ አብሮት የሚያገለግለው ወንድም በድንጋይ ተወግሮ ተገሏል። ዛሬ ወደ ሰማርያ ከተማ ሲገባ ፊልጶስ የሰማርያ ከተማ በጣዖታት የተጠቀጠቀች ከተማ ናት። የአሕዛቦች መናኸሪያ ናት። ከአይሁድና አሕዛብ ተጋብቶ የተወለደች ስለሆነች ሊያስገድለው የሚችል መልእክት ይዞ ገዳዮቹ መካከል ቆመ። ወደ ሰማርያ ከተማ ወረደ ይላል። አይ ቲንክ ቴዎፍሎስ ሲያነብ በጣም በጉጉት ነው የሚያነበው። ምክንያቱም የሉቃስ ትረካ በጣም አስገራሚ ነው። በጣም አስገራሚ ነው ትረካውና ቴዎፍሎስ ምዕራፍ 7 እስጢፋኖስ ተገደለ ተብሏል። ቴዎፍሎስ የመጽሐፉ ተደራሲ ማለትና የግሪክ ሀገር ከበርቴና ባለስልጣን ስለነበር ቀጥሎም ደግሞ የመጽሐፉም አሳታሚ ነበር ይሉታል። ተጽፎ እንዲቀመጥ የሚያደርግ ነውና አሁን እንደኔ ሐዋርያ ሥራን ጨርሶ አይደለም እየተመለሰ የሚያነበው የመጀመሪያ አንባቢ ነው። አሁን እናንተ የመጀመሪያ አድማጭ አይደላችሁም፣ ታስተዋውቃላችሁ አሰማማችሁ። እስጢፋኖስን ከኔ በላይም ደጋግማችሁ ብላችሁት ሊሆን ይችላልና ቴዎፍሎስ ግን እያነበበ ነው። ወይ ምናልባት እንግዲህ ትልቅ ሰው ስለሆነ ክቡር ሆይ ሂዝ ኤክሰለንሲ የሚል ከፊት ስላለው ባለስልጣንም ሊሆን ስለሚችል አጠገቡ የሚያነብለት ሰው ሊኖር ይችላል። እና ምዕራፍ 7 እየተነበበለት በእስጢፋኖስ ስብከት በፊቱ ማብረቅረቅ በጣም ተደንቆ እሺ እያለ ወገሩት ተብሏል። አስወጋሪው ሳውል ነው የሚል እያነበበ ነው። ቀጥሎ ምዕራፍ 8 ይሄ ሳውል የሚሉ ሰውዬ አላቆመም፣ እያሳደዳቸው ነው። ደቀ መዛሙር ተበትኖም አልበቃውም፣ እንደገና ለማስገደል እየሄደ ነው። ይሄ ሳውል የሚሉ ሰውዬ ታሌላ ገና ምዕራፍ 9 ጋር አልደረሰም። ዳነ የሚለውን አላነበበም ገና። ባለስልጣን ነው ብናስይዘው ጥሩ ነው። ወንጌል ቢሄድ እያነበቡልን ፊልጶስ ሰማርያ ከተማ ወረደ ሲለው እሺ ቀጥል። ከዛስ ወርዶ ምን አረገ? ትላንትና በወንጌል ምክንያት ተገሏላ ሰው ተወው ይሄን ወንጌል። ሰማርያ ከተማ ገብቶ ነገደ። ሰማርያ ከተማ ገብቶ ሌላ ርዕስ ያዘ። ሰማርያ ከተማ ገብቶ ኑሮን ቀጠለ። ክርስቶስን ሰበከው። He was preached Christ alone. ወደ ሰማርያ ከተማ ወረደው ክርስቶስን። ሰማርያ ከዚህ ፊት ትንሽ ተነካክታለች አይደል? ወደ ውስጥ ባይገባባትም ዮሐንስ ወንጌል ምዕራፍ 4 ላይ ጌታችን ነክቷታል። ሲካር ድረስ ገብቷል። ሲካር ሴኬም the oldest city ነው። በእነ አብርሃም ዘመን ሴኬም የሚባለው ማለት ነው። አሁን ሲካር ብለውት ነው። ምክንያቱም ውሃ መቅጃው ራሱ አብርሃም ለይስሐቅ ለልጁ ለያዕቆብ የሰጠው፣ ያዕቆብ ደግሞ ለልጁ ለዮሴፍ ያወረሰው ነው። እንግዲህ በእነ ያዕቆብ ዘመን የነበረ ምንጭ ነው አይደል? ጌታ ኢየሱስ ሲገባ ያቺን ሴት ያገኘበት ቦታ ውስጥ ድረስ አልገባም። ኢየሱስ ለመቀደስ ስለሆነ ዳር ድረስ መጥቷል። ያው ኢየሱስ ጫፉን ከረገጠው ይቀደሳል እና ውስጥ ድረስ ለመግባት ጊዜ ስለሌለው ጫፍ ላይ ቆሞ ያቺን ሴት አግኝቶ፣ ያቺ ሴት ደግሞ ሰማርያ ካሉት ከተሞች መካከል የአንዷን አካባቢ ሰው ሰብስባ አምጥታለት ጌታ ኢየሱስ ክርስቶስ ወንጌል ሰብኮ ሄዷል። ፊልጶስ ዛሬም መጣ። ድፍን ሰማርያ ነው ጠቅልሎ የገባው። ፊልጶስ ወደ ውስጥ ክሮስ አድርጎ ገብቷል። ክርስቶስን ሰበክ። በጣም በትህትና ጎናቸው ሰው ክርስቶስን ብቻ ስበክ በሉት። እስቲ ጮክ ብሎ እኔ ክርስቶስን እሰብከዋለሁ በሉት። ክርስቶስን ሰበከው። ክርስቶስን ሰበክ። ይሄ ወጣት ክርስቶስን ሲሰብክ ምናልባት መጽሐፍ ቅዱስ ላይ በጣም ውስን ቦታ ብቻ የምታገኟቸው አንዳንድ ቃላቶች አሉ። ከተማው በሙሉ በደስታ ተሞላ የሚል ቃል አለ። እንዴት ከተማ በሙሉ ደስ ይለዋል? ግነት አይነት ነገር ተጠቅሞ ነው ብዬ አላምንም። እኔ መጽሐፍ ቅዱስን በቁሙ ነው የምረዳው። በቁም ሊትራል በሆነ መንገድ በቁሙ ነው የምረዳው። ወንጌል ሲሰበክ ሰዎች ነፃ መውጣት ሲጀምሩ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ መሰበክ ሲጀምር ድፍን ከተማ በደስታ ተሞላ። የፊልጶስ አቴንሽን ክርስቶስ ነው። የፊልጶስ የመልእክቱ መካከል ክርስቶስ ነው። ስለሌላ ጉዳይ አያወራም። ሌላም ነገር ሲሆን ሐሳቡን አይወስዶም። ታምራት ተደረጉ ይላል። ቀጥሎ ግን ፊልጶስ ሌላ ነገር ሰበከ አይልም። ወደ ታች ወረዱና አንብቡት። የኢየሱስን ስምና የእግዚአብሔር መንግስት ሰበከ ነው የሚለው። ቀጥሎ ሌላስ ምን ሰበከ? እስኪ ሰብክ ድረስ ነው የጠበቁት። ሲሰብክ ተአምራት ተከናውኗል። እግዚአብሔር በዚህ ስብከት በኩል ብዙ ምልክት አድርጓል። ምን ሰበከ? ቀጥሎስ የኢየሱስን ስም እና የእግዚአብሔር መንግስት ሰበከ የሚለው ቃል ትንሽ ጠንከር ያለ ቃል ነው የሚጠቀመው። የወንጌላ ይዞ አይነት ብቻ ሳይሆን ኬሩሶ ነው አይደል የሚጠቀመው ቃል። ዝም ብሎ
ሰበከ ማለት አሁን አደባባይ ላይ ቆመን እንደምንሰብከው አይነት ስብከት ብቻ አይደለም። የፊልጶስ እንደ ትእዛዝ ነው ያወራው። ጌታን ብትቀበሉ ጥሩ ነው አይደለም ያለው፣ ተንበርከኩ ነው ያላቸው። ወንጌላዊ ሲኮን እንደሱ ነው የሚኮነው። ክብር ለእግዚአብሔር ይሁን። እና የሰበከው ከኢየሩስ ነው፣ ትእዛዝ ነው። ኢየሱስ ክርስቶስ ብቻ ነው ብሎ ሰበከ። ድፍን ከተማ ተንበረከከ። ድፍን ከተማ ሐሴት አደረገ። መጽሐፍ ሲነግረን ወንጌል ሲገባ የሚገለጡ ነገሮች አሉ። ሲሞን የተባለ ጠንቋይ፣ እኛንን ጠንቋይ ያልነው በኋላ ላይ ነው ሉቃስ ወደታች ወርዶ ጠንቋይ የሚለው እንጂ የከተማው ሕዝብ ታላቁ የአምላክ ኃይል ብለው ነው የሚጠሩት። የእግዚአብሔር ኃይል ነው ብለው የሚጠሩት። ራሱን ጰራቅሊጦስም ነኝ ብሎ ይጠራል። የምትጠበቀው መሲህ ነኝም ይላል። ኔኔቫ ለምትባለው ማምላክ ባል ነኝ ይላል። ብዙ ነው ብቻው። እና ፊልጶስ እየሰበከ ያለ ሲሞን መጣ ይላል። ፊልጶስ ሆይ አለው፣ አቤት አለው። አንተ የምትሰብከውን ይህንን ወንጌል እኔ መቀበል እፈልጋለሁ አለው። እሺ አለው። የፊልጶስ ቢዝነስ አይደለም ጠንቋዩ። የሲሞን ማንነት የፊልጶስ ፕሮግራም ውስጥ የለም። ፊልጶስ ክርስቶስን ብቻ ነው የሚሰብከው። እግዚአብሔር አይናችንን ሰብስቦ ልጁ ላይ ያርግልን። እውነቴን ነው የምነግራችሁ። ስለ ሌላ ነገር እያወራን ዘመናችን እንዳያልቅ ጊዜ የለንም። ኢየሱስ ሊመጣ በደጅ ነው። ስለ ብዙ ነገር እናውራ ካልን ርዕሱ አያልቅም፣ እድሜያችን ያልቃል። አያችሁ፣ ነካክተን የማንፈውሰው ብዙ ነገር አለ ቆስሎ የሚቀር። ኢየሱስ ካልን ግን እኛም ማንደርስበት ቦታ ገብቶ ይፈውሳል። ጮክ በሉና ኢየሱስ በሉ ውስጥ ክርስቶስን። ሲሞን መቶ ተንበረከከ። ዋው አላለም ፊልጶስ። ማንም ሰው እንደሚድነው ነው መቶ ሄዳ ነው። በወንጌል ፊት ኖርማል ኦርዲነሪ ግለሰብ ነው። ተንበረከከ፣ እንደሚቀበሉት ተቀበለ። ከዛ አብሮ ተቀላቀለ። ፊልጶስ ከሲሞን ላይ አጋንንት አላወጣም። ሁሉም ጮሆ አይወጣም ማለት ነው። ረገጠው፣ ዶሚኔት ነው ያደረገው። ቴሪቴሩ ላይ መጥቶ እንዳይሰራ አረገው። ፓራላይዝ አረገው አይደል? ሁሉም አሁን እንደዚህ አይደለም። አሁን ይወስን እኮ ነው ጮሆ የሚወጣው አይደል? የብዙ ሰው እኮ ዝም ብሎ ነው የሄደው። ቸርች መጥቶ ቸርች ሲመጣ በዛው ቀረ እንትን ከኋላ መንፈስ ቅዱስ እዚህ ያገኘው በቃ። እና የሲሞን ረገጠው። ሃይራርኪ ነው በጣም ዘግቶ ረግጦ ሰማርያን ይዞ ነበር። ገንጥሎት ወጥቶ ረገጠው። አልቻለውም፣ ሬዚስት አላረገው። ልቀበላለው ተቀበለ። አብሮ ተቀላቅሎ ሲኖር መጽሐፍ ቅዱስ ሲናገር ፊልጶስ አገልግሎቱን እየጨረሰ እያጠናቀቀ ስለነበረ የኢየሩሳሌም ቸርች ጴጥሮስና ዮሐንስን ለመንፈስ ቅዱስ ሙላት እና ያለውንም ነገር ደግሞ እንዲያስተካክሉ ላከቻቸው። ቤተክርስቲያን ሰዎቹ መጡ። ጴጥሮስ እንደምታውቁት በጣም አግሬሲቭ ነው። በጣም አግሬሲቭ። ድሮች እኩል ነበር። መንፈስ ወርዶበት ማቹር ሲያደርግ ደግሞ አግሬሲቭ ነው፣ አይታገስም። መጣ ጴጥሮስ እና እጅ ጭናሉ። እጅ ሲጭኑ በሐዋርያት እጅ መንፈስ ቅዱስ ሲታደላየ ሳይመጣ በእውነት አስቸጋሪ እኮ ነው። ታውቃለህ፣ የቆየ ነገር ቶሎ አይለቀም። ገነፈለበት። ተመልሶ ቦታውን መያዝና እሱም ያችን ኃይል ማከፋፈል ፈለገ። መጣና ጴጥሮስ እንደዚህ ያለው ጠቀም ያለ ስጦታ ይዞለት መጥቶ እቺን የምትሰጧትን ነገር ምን ሆነ አለ። እቺ እጅ ስጭኑ የምታድሏትን ነገር እኔም ባድል እንዴት አርጋለሁ? እኔ ብር ልስጣችሁና እናንተ እስቲ የሆነ ነገር አድርግና እስቲ እኔም ላድል ሲል ጴጥሮስ ምንድን ነው ያለው? አይ አለው፣ ይሄ እግዚአብሔር ካልመረጠ በቀር አይሆንም አለውና ተጠንቀቅ፣ ንስሐ ግባ አለው። መጽሐፍ ሲናገር ሲሞንም ተንቀጠቀጠ፣ ፈርቶም በእነ ጴጥሮስ እግር ስር ወደቀና እንደዚህ አለ፣ እባካችሁ እግዚአብሔር እንዳይቆጣኝ ለምኑልኝ ሲለው ራስ ይምርህ እንደሆነ ለምን አለው። ወደ ጸሎት ነው የገባው። መሃል ላይ ፊልጶስ ትቶት የሄደውን ሲሞን ጴጥሮስ ቆረጠው። ወደ ፊልጶስ ተመለስ አይደል? አሁን መጽሐፍ ወደ ፊልጶስ ተመለስና ፊልጶስን መንፈስ ቅዱስ መጣና ተነስ አለው። ወደ ሊሄድ ሲለው ወደ ይሁዳ ምድረ በዳ ሂድ አለው። በእውነት እግዚአብሔር ሲመራ እኮ እንዴት ከባድ ነው። መቼስ እኔ አሁን ፓስተር ያለን አሁን እዚህ ጋር ቆሜ ይሄን ሳወራ ከባድ ቢሆንም ግን እግዚአብሔር ሲመራው ከትልቅ ሪቫይቫል አሁን የሰማሪያ ሪቫይቫል እኮ በፊልጶስ ምክንያት እኮ ነው የመጣው። ምክንያቱ ፊልጶስ ነው፣ ጴጥሮስ አይደለም። ፊልጶስ እንደዛ እያመሰው ፊልጶስ እየተባለ መንፈስ ቅዱስ መጣና ውጣ ከማል አለው። የሊድ አለው። ወደ ምድረ በዳ ደግሞ እኮ የሚመርጠው
ፊልጶስን መጣና ተነሳለ ወደ ይሁዳ ምድረ በዳ ሂድ አለው። ከዛስ ምን እንደምታገለግል ነግራለሁ ተነሱታ አለው። ለጴጥሮስና ለዮሐንስ ትቶ ፊልጶስ ሩጫ ጀመረ። ደሞስ በእግር ነው የሚሄደው እየሮጠ ይሁዳ ምድረ በዳው ሲገባ ምድረ በዳ እንደዚህ ቆማ አታወራም። ንፋስ አለው፣ አቧራ አለው፣ ከላይ እሳት ነው፣ ፀሐዩ ከስር አሸዋ ነው። ፊትን ሸፍነ ነው የምታወራው። ጆሮ ላይ ስለሚጮብ ነፋሱ ፊትን ካልሸፈንክ አትደማመጥም። ፊቱን ሸፍኖ ሲሮጥ አንደኛ ሀገር ሰው ኢትዮጵያዊ ነው ይለዋል። በሰረገላ ተቀምጦ ህንደክ የምትባለው ንግስት የገንዘብ ላይ የተሾመ ነው፣ ፋይናንስ ሚኒስትር ነገር ነው። እንደዚህ ያራገቡለት ያነባል። ድሮም እናነብ ነበር። ያነባል አይደል? መረዳቱ ላይ ነው ችግሩ እንጂ አልገባውም የሚል ቃል ስላለ ነው። እኔ አይደለሁም። አይ መጽሐፍ ቅዱስ ስለሆነ ነው አይደል? ብርሃን ይጠይቃል፣ የመንፈስ አብሮት ይጠይቃል። ሌላ መጽሐፍ ይረዳል። በሌላው አይቶት ነውና እያነበበ ሲሄድ መንፈስ ቅዱስ ፊልጶስን በጣም ለመንፈስ ቅዱስ ያላቸው ቅርብነት ፊልጶስ ምን አለው? ወደ ሰረገላው ተጠጋ አለው። ሮጥ ብሎ ጠጋ ሲል እያነበበ ነው። ጠጋ አለውና እምታነበውን ታስተውሏል? እሱ በሰረገላ እየሄደ ነው፣ ፊልጶስ እየሮጠ ነው በእግሩ። ታስተውሏል ሲለው እንደዚህ ያየው አይሁዳዊ ነገር ነው። የሚያስረዳኝ ከሌለ እንዴትስ ልረዳው እችላለሁ? እስቲ ናውጣና የምታውቀው ከሆነ ታግዘኛለህ አለውና ወደ ሰረገላው አወጣው ይላል። ከዛ አሸዋ ወደ ሰረገላ ላይ አወጣው። ቁጭ አለ። ምንድን ነው የምታነበው አለው። ቆይ ስማ አለው። የኢሳይያስን ጠቅለል ነው የሚያነበው። ደግሞ እግዚአብሔር ሲረዳው ኢሳይያስ 53 ነው የሚያነበው። ምስጉን ነው በእውነት። ዋናውን ካርዲናል ሜሴጁን ይሄ the whole scripture መጽሐፍ ቅዱሱ ተጠቅልሎ የተቀመጠበትን ነው። ወንጌል እኮ በእውነት እንደሚታረድ በግ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ ምናምን የሚለው ነብዩ ስለ ራሱ ነው። ስለማን እንደሚታረድ በግ የተነዳው ኢሳይያስ ነው እንዴ? ማን ነው ሲለው በጣም ያስደንቀኝ። ከዚህም መጽሐፍ ተነስቶ ስለ ክርስቶስ ሰበከው ይላል። ሰረገላው በእውነት ርዕስ ያስቀይራል። የሰውየው አለባበስ ርዕስ ሊያስቀይር ይችላል። በዛ ላይ ዝም ብሎ አይነት ሰው አይደለም፣ የገንዘብ ሹም ነው። ፊልጶስ ሲያገኘው ከዚህ መጽሐፍ ተነስቶ ክርስቶስን ሰበከውና ከዛ ሰውየው እንደዚህ አለ፣ እንዳልጠመቅ ምን ይከለከለኛል? እርግጠኛ ነኝ ኢየሩሳሌም ተጠምቆ ነው የመጣው። አሁን ወንጌል በራለት። ምንድነው ማህተም ማድረገው? እንዳልጠመቅ ምን ይከለከለኛል ሲለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ካመንክ አለው። አምኛለሁ አለው። ና እንውረድ አለው አይደል? ሰረገላ ላይ አይጠመቅም መቼስ። ና ውረድ አለው። አወረደ አለው። አወረደ ይልና እኔ አሁን ይሁዳ ምድረ በዳ ወንዝ ራሱ ከየት እንደመጣ ወንዝ አገኙ። ና ውረድ ይዞት ወረደ ውሃ ውስጥ አጥምቆት ሲያስወጣው የጌታ መንፈስ ፊልጶስን ነጠቀው። እኛ ብንሆን መልአክ አጠመቀኝ ነው የምንለው። አሁን ካጠገብ ቢሰወር ጌታ ረድቶት ነው ፊልጶስ አጠመቀኝ ያለው እንጂ ሰው እንደሆነ ምንም። እኛ እኮ መልአክ የሚመስልም ካየን የመላእክት አገልግሎት የሚል መጽሐፍ ሁሉ እንጽፋለን። አጠመቀውና ሲወጣ የጌታ መንፈስን ፊልጶስን ነጠቀልና በጋዛ አይ ቲንክ 37 ኪሎ ሜትር ይመስለኛል የወሰደው። ጋዛ ደረሰ አይደለም የሚለው ተገኘ ነው የሚለው። ጋዛ ዱብ አለ። በጋዛ ወርዱ ደግሞ ስብከት ቀጠለ። ክርስቶስን ብቻ። እቺ ቀን ከዚህ በኋላ ለሚኖረንም ጊዜ ሁሉ ፍሬም ነች። ከየትም መጽሐፍ እንነሳ፣ ከዚህም መጽሐፍ ተነስቶ ስለሆነ የሚለው መጽሐፍት ሁሉ ደግሞ ስለ ክርስቶስ ብቻ ስለሆነ የሚያወሩት ከምንም ተነስተን ከየትም ዞረን ማረፊያችን የተሰቀለው ክርስቶስ